ወይዘሮ ሜላት ግን እንደው በቃ መገንፈል ብቻ ሆነ ስራዋ። አቅም እንዳለው ሰውና ማድረግ እንደሚችል ሰው ትንቀለቀላለች፣ አፍታ በዛለች፣ ግልብጥ ያደርጋታል። እናንተ ምን ሆና ነው? ግልብጥ ብቻ ሳይሆን የሆነ ግንፍል ልክ ያልበሰለ ሽሮ ይመስል ማለት ነው። አቶ በቃሉን አግኝታው ነበር። አቶ በቃሉን አግኝታ ምንም ለማታደርገው አንገቷን አውቆ መንቀሳቀስ እስከሚያቅታት ድረስ እየተፈታተናት፣ እሷ ግን የምገነፍለው ነገር በጣም የሚገርመኝ። አንዳንድ ጊዜ ሰው አቅሙን አውቆ ሲቀመጥ በጣም ደስ ይላል። ነገር ግን ያለ አቅሙ ፉን የሚል ሰው ደግሞ ልክ እንደ ወይዘሮ ሜላት አንገቱን ታንቆ መንቀሳቀስ ያቅተዋል ማለት ነው። መጀመሪያ ከቤት ስትወጣ ለምን ሽጉጧን ጥላ ወጣች ታዲያ? እኔ አንዳንድ ጊዜ ትገርመኛለች። አንዳንድ ጊዜ ሳይሆን በጣም አበዛችሁ። በቃ ይሄ ባሏ ጋር ስትጣላ ውጣልኝ መጮህ፣ ይሃና መጃጃል፣ ኧረ በስመ አብ እውነት በጣም ነው ያስጠላው ይሄ ድራማ። ብቻ ግን እንደው መጨረሻውን ለማወቅ እንከታተለዋለን። እርግጠኛ ነኝ የእናንተም ስሜት እንደኔ ይሆናል ብዬ አስባለሁ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ፕሊስ አበረታቱኝ፣ አትለፉኝ በእናታችሁ። ይሄ ቪዲዮ የሚደርሳችሁ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። እና ወደ ድራማው ስመለስ እንግዲህ ወይዘሮ ሜላት ቤቲን ግንባሯ ላይ ሽጉጥ ደቅና ነበረ ከባለፈው ፓርት ያለቀው። አሁንም ቢሆን ልትገላት ስትል ሀና ባደርስ ኖሮ ያው ገላት ነበር ማለት ነው። ሀና እየተከራከረቻት እያለ ነው እንግዲህ አቶ መስፍን መጥቶ ከቤቲ ፊት ለፊት ሆኖ ከገደልሽኝ እኔ እንግዲህ እኔ ነኝ ጥፋተኛው፣ ስለዚህ መሞት ካለብኝም እኔ ነኝ የምሞተው ብሎ ከቤቲ ፊት ለፊት ሆኖ አስጥሏታል ማለት ነው። እናም ወይዘሮ ሜላት በዚህ ተናዳለች። እንደውም የመሰላት የአቶ መስፍን ቅምጥ እንደሆነች ነው። አቶ መስፍን ደግሞ ከእሷ ጋር ምንም አይነት ግንኙነት እንደሌለው ጠንቅቃ ታውቃለች። ያው እሷ ሳትሆን ቤቲ ናት የምታውቀው። በነገራችን ላይ ቤቲ መስፍንን ለማሳሳት በጣም ብዙ ነገር አድርጋለች። አብራው ለመተኛት አስባ ነበር፣ አልተሳካላትም። ግን ደግሞ ተገዳ ነው ስታደርገው የነበረው። ያው አቶ በቃሉ ሲልካት ስለነበረ ያንን ነገር ማድረግ ስለነበረባት፣ አንዳንድ ጊዜ ታውቃላችሁ ቤተሰብ የማይፈለግ ህይወት ውስጥ እንገባና መውጫው ሲያቅተን የባሰ ዕዳ ውስጥ ገብተን መውጫው ጠፍቶን እዛው ስንንቧች እንወዳለን ማለት ነው። እና አሁንም ማነው ስሟ የቤቲ ነገር እንደዛ ነው። ቤቲ አሁን ላይ በጣም ነው ያሳዘነችኝ። መጀመሪያም መጠቀሚያ ነው የሆነችው፣ አሁንም ቢሆን መጠቀሚያ ልትሆን ነው። ከሁለት ያልሆነ ባዶ ዕቃ። ወይ እህቷን አላዳነች፣ ወይ ከአቶ በቃሉ አልሆነች፣ ወይ ደግሞ ከወይዘሮ ሜላት አልሆነችም። ምክንያቱም አንድን ሰው አስባችሁታል? ልክ እንደ ቤቲ አይነት ሰው ከአቶ በቃሉ ጋር ስትሰራ የነበረች ልጅ፣ የወይዘሮ ሜላት ድርጅት ከስረት ምክንያት የሆነች ልጅ፣ ባሏን አቶ መስፍንን ለማባለግ የሞከረች፣ ለዛውም ከአንድም ሁለት ጊዜ የሞከረችን ልጅ፣ ቤተሰቧን ስትበጠብጥ የነበረችን ልጅ፣ በጣም ከምጠላውና ከሚገባው በላይ በጥላትነት የምትፈረጀውን ሰውዬ ስትረዳ የነበረችን ልጅ እንዴት ብላ ታምናታለህ? ስታስቡት አቶ መስፍንስ ቢሆን እንዴት ብሎ ያምናታል? እንደዛ እየተፈታተነችው የነበረችው ቤቲ ዛሬ ቤት ውስጥ ቁጭ ብላ ይቅርታ አድርግልኝ፣ እኔ ሰው ስለላከኝ ነው፣ አብሬ ለመተኛትም ከአንድም ሁለት ጊዜ ሞክሬ ነበር፣ ነገር ግን በውስጤ እባክህን ፈጣሪው ያግዘኝ፣ አብሬው እንዳልተኛ እያልኩ የምጸልይ ነበርኩኝ ብለዋለች አይደል ቤተሰብ? ግን ማንኛውም ሰው ቢሆን ሊያምናት አይችልም። ለድራማ እንደሆነስ በምን ያውቃል? አሁን እሷ እውነቷን ነው፣ ከልቧ ነው። እህቷን እንዳድኑላት ነው ራሷን አሳልፋ የሰጠችው። የእህቷን ነፍስ አስይዛ ማለት ይቻላል የወይዘሮ ሜላትን ቤተሰብ አሁን የተቀላቀለችው፣ ወይም ራሷን አሳልፋ ለመስጠት ሁሉ ያሰበችው። ያው ሜላት ገላት ቢሆን ኑሮ ሞተች ማለት አይደለ? በዛ ላይ በጣም ከምጠላትና በጣም ከሚገባው በላይ
ከማትወዳት ሴትዮ ቤት መምጣት ማለት ቀላል አይደለም። ለዛውም የነሱን ክስረት፣ የነሱን ውድቀት፣ የነሱን ቁልቁለት መውረድ ስትመኝ የነበረች ልጅ አስባችሁታል? ይህን ሁሉ ተሸክማ ነው እንግዲህ እህቷን ለማዳን ወደ ወይዘሮ ሜላት ቤት የመጣችው ማለት ነው። እና ውድ ቤተሰቦቼ አሁን ቤቲን በቀላሉ ያምኗታል ወይ አቶ መስፍንና ወይዘሮ ሜላት ካላችሁን፣ ኖ አያምኗትም። እንዳምኗትም አይጠበቅም። አሁን ምናልባት እየቆዩ ሊያምኗቸው ይችላሉ። አሁንም ቢሆን ግን ሜላት ምንድን ነው ያለቻት? በምን አምንሻለሁ ነው። እንዴት አምንሻለሁ? ድራማ እየሰራሽብኝ እንዳልሆነ በምን እርግጠኛ ነኝ? ሲቀጥል ደግሞ አንቺ ታግዥኛለሽ ብላታለች። እኔ ለአንቺ ምንም አይነት ርህራሄና እዝነት የሚባል ነገር አይኖረኝም፣ ግን ደግሞ ፈልግሻለሁ፣ ከቤቴ ንቅንቅ አትይም፣ አቶ በቃሉን እንድንጥለው ታግዥኛለሽ ብላታለች። አቶ መስፍንም እንደዚህ አይነት ጥያቄ አቅርቦላታል። እና እቺ ቤቲ ተብዩ አሁን ከማጋ ነው የምትሆነው? በጣም ከባድ ነው ያለችበት ሁኔታ። አቶ በቃሉ ስለዚህ ጉዳይ ጥንጥዬ ፍንጭ ካገኘ እህቷን ይገላታል። እሱ ርህራሄ የሚባል ነገር የለውም፣ የታወቀ ነው፣ ሁላችንም እናውቀዋለን። ራህማ የሚባል ነገር አልፈጠረለትም፣ ይቅርታ የሚባል ነገርም አያውቅም። ስለዚህ በጣም ታሳዝናለች። እኔ እውነት ከምንም በላይ ቤቲስ እሺ፣ ጽዮን ግን በጣም ነው የምታሳዝነው። ምክንያቱም ጽዮንን መያዣ ተደርጋለች። አሁን ቤቲ ለጊዜው እንግዲህ ወይዘሮ ሜላት ያው አትጎዳትም፣ ብጮህባትም አላምንሽም ብትላትም ምንም ብትላትም አትመናት፣ ትጮህባት። ነገር ግን ቤትን የሚጎዳ ነገር ከአሁን በኋላ ታደርግባታለች ብዬ በጭራሽ አላስብም። ያው ቢያጨናንቋትም ስለ አቶ በቃሉ እንድትነግራቸው ወይም ደግሞ አቶ በቃሉን ለመጉዳት እንድታግዛቸው ሊያደርጓት ይችላሉ። ከዛ ውጭ ግን ምንም አያደርጓትም። ነገር ግን የጽዮን ህይወት በጣም ከባድ ላይ ነው። ምናልባት አንተ ነህ እንደው አዝኖላትና ራርቶላት ከዛ ጭንቀት ውስጥ ያስወጣት እንደሆነ አላውቅም። አንተ ነህም ቢሆን ለራሱ ለነፍሱ ዋጋ ያስከፍለዋል። ታውቃላችሁ፣ አቶ በቃሉ ለምንም ለማንም ርህራሄ የሚባል ነገር የለውም። መልካም ሰው አይደለም፣ መጥፎ ሰው ነው። ስለዚህ እሱንም ቢሆን ለመግደል ወደኋላ የሚለው ነገር የለም። ሲቀጥል አሁን ስለ ቤቲ ጉዳይ ውድ ቤተሰቦች አቶ በቃሉ ጥንጥዬ ፍንጭ ካገኘ አቤት እሪ። ምክንያቱም ሚስጥሩን ለእያንዳንዷ ጠንቅቃ ታውቃለች። ግን ደስ የሚለው ነገር እስካሁን ድረስ ምንም የተናገረችው ነገር የለም። ያው መናገር ያለባትን እህቷን እንዳያወጡላት፣ ስለ እህቷ እንዳግዟት ያው መናገር ያለባትን ተናግራለች። ዋናው ሚስጥር ተናግራለች። ግን ብቻ ያው የአቶ በቃሉን ታውቃላችሁ፣ የድርጅቱን ዋና መሪ ሆና የወይዘሮ ሜላት ድርጅት እንዲከስር ያደረገችው እሷ ናት። ይህን ተናግራለች። የእናንተን ውድቀት ነው የሚመኘው፣ ይህን ተናግራለች። የእናንተን ጭንቅላት በሌላ ነገር አስወጥሮ ድርጅታቸውን እንዲከስር ያደረገው እሱ ነው። እኔንም የላከኝ እሱ ነው። አንተነህንም የላከው እሱ ነው። ድርጅታቸውን እንዲከስር ያደረግኩት እኔ ነኝ። አንተነህ ወደኛ እንድቀጠል ያደረግኩት እኔ ነኝ ብላ ዋናውን ተናግራለች። ግን ደግሞ አሁን ትልቁ ጸባቸው ምንድነው? አቶ መስፍንም ቢሆን እንድታግዥኝ ብሏታል። ወይዘሮ ሜላትም ብትሆን እንድታግዥኝ ብላታለች። እነዚህ ሁለት ሰዎች አሁን እሷ እንድታግዛቸው አቶ በቃሉን ለመጣል እየጠየቋት ነው። አሁን ቤቲ በምንድን ነው የምታግዛቸው? ምን ብታደርግላቸው ነው አቶ በቃሉን የምታግዘው? ማለት ምንድን ነው የሚባለው? አቶ በቃሉ እንደሆነ ካሁን በኋላ ቤቲን አክብሎ ተፍቷታል። ሄዳ ብታናግረውም ጭራሽ አጠገቤ እንዳደርሽ ብሏታል። ድርሽ እንዳትይ ብሏታል። ስለዚህ ምን ብላ ነው አቶ በቃሉን ለመጣል የምታግዛቸው? እንዴት አድርጋ ምን አድርጋ? አንድ ሰው እኮ ያንን ሰው ለመጣል ስትፈልጉ ስትቀርቡት፣ ቅርባችሁ ሲሆን፣ ስትገናኙ፣ ስታወሩ፣ አብራችሁ ስትውሉ፣ ግንኙነት ሲኖራችሁ ነው ያን ሰው ለመጣል የምትሞክሩት። በርቀት ግን ምንም ልታደርጉ አትችሉም። አንተነህም ቢሆን አሁን ስለ አቶ በቃሉ ንገረኝ ምንድን ነው ምናምን እሱን ለመጣል እፈልጋለሁ ብትለው ለራሱ ስለሚፈራ ምንም ነገር ሊያግዛት አይፈልግም። ስለዚህ እንዴት ብላ ነው የምታግዘው ነው? ቤቲ አሁን ወይዘሮ ሜላትም ሆነች አቶ መስፍን የሚያስጨንቋት እሷ ከአቶ በቃሉ ጋር ያላት ግንኙነት ከተቆረጠ ካለቀ ምን ብላ ነው የምታግዛቸው? አቶ በቃሉ እንድታገኘዋለች። ብታገኘው እስከ አጠገቡ ያስደርሳታል? አንድ ቃልም የተነፈስ ይመስላችኋል? በጭራሽ አያደርገውም፣ እሱ አያደርገውም። ስለዚህ ወይዘሮ ሜላትና አቶ መስፍን ቤቲን ባያስጨንቋት መልካም ነው እላለሁ። ያው መናገር ያለባትን ተናግራለች፣ ማድረግ ያለባትን አድርጋለች። ግን ደግሞ የእህቷን ነፍስ አስይዛ ነው እንደዛ ያደረገችው። ደግሞም አማራጭም አልነበራትም።
ሲጀመር አማራጭ የላትም። እህቷን ነፍሳ አስያዘችም አላስያዘችም አቶ በቃሉ አግቷታል እህቷን እሷን ከስራ አባሯታል። ስለዚህ ወደ እነ ወይዘሮ ሜላት መጣችም አልመጣችም ተናገረችም አልተናገረችም ምንም የሚቀየር ነገር የለም። እንደውም አሁን ካለችበት ቦታ ርቆ ምናልባት ወደ ሌላ ቦታ ሊያስራት ይችላል አይታወቅም። ሰውየው እንደሆነ በጣም ጨካኝና አረመኔ ክፉ ነው። ስለዚህ አቶ በቃሉን በዚህ ልክ መፈታተኑ ወይም ደግሞ እሱን ለመጣል መሞከሩ እንጃ። ሜላት ደግሞ ያው እንደምታውቋት ዝም ብላ ግንፍል ያደርጋታል። በስመአብ ከሷ በላይ ሰው ያለ አይመስላትም እኮ ዝም ብላ እያወጣ ሽጉጥ መደቀን ዝም ብላ እያወጣ ካስታወሳችሁ ወይዘሮ ባዩሽ እያለችም እሷ ላይ ግንባሯ ላይ ደቅናለች። ማነው አንተነህ ላይ ግንባሩ ላይ ደቅናለች። እዚህኛውም ላይ ዝም ብላ በቃ መበጥረቅ ትወዳለች። እግዚአብሔርን እንዴት እንዳስጠላችኝ እውነት ቤተሰብ ሁሉም ሰው ነው ያስጠላው። በዛ ላይ ለባሏ ያላት ክብር የወረደ እኔ አቶ መስፍን ወንድ መስሎ በጭራሽ አይታየኝም። እኔ አሁንማ ቤተሰብ እግዚአብሔርን በጣም ነው ያስጠላኝ።